ጤና ይስጥልን ይህ ኢትዮስካይ ነው ለርሳቸው መንገዶች ሁሉ ወደ መሐመድ ቢን ሰልማን ሀገር ሳውዲ አረቢያ ደርሳሉ እኔ ሰላም ሰው በሆንም ጦርነቱ ወዳጅ መሪዎች አስቸገሩኝ ምርጫዬ በትብብር መስራት ቢሆንም ይህንን የማይፈልጉ መሪዎች ረበሹኝ ይህንን በማይወዱና ምርጫቸው በማያደርጉ መሪዎች ላይ ግን ቀዩን ደማቸውን ለማፍሰስ አረንጓዴው መብራት ለመጫን ምንም ግድ የለኝም ይላሉ ወዲህ ደግሞ ኢራን በየሁለት ሳምንቱ ለተከታታይ 2 ዓመታት የሚዘል የምድር ውስጥ የሚሳኤል ከተማ ግንባታ በማድረግ ላይ መሆኗን በመግለጽ ሁሉ ዝግጁ እያለች ነው እስራኤል ይህ የቀበረው ጉድጓድ ከምንም እንደማያስጥልሽ እወቂው አንቺ የምታስታጥቂው የሂዝቦላህ መሪ የነበረው ሐሰን ናስረላህ እንዴት እንደገደልኩት ረሳሽ ወይ ጉድጓድ አያድንሽም እያለቻት ነው ባይደን በስልጣን ዘመናቸው ዓለም ወደ ጦርነት ውስጥ እንድትገባ አድርጓት የሚሉት ፕሬዝዳንት ትራምፕ እሳቸውም ወደዚያው እየገቡ ነው የዩክሬን ሩሲያን ጦርነት የእስራኤልና ሐማስ ጦርነትን እንደሚያስቆሙት ቃል ገብተው ነበር ፕሬዝዳንት ትራምፕ ግን ሰውየው ዲፕሎማሲያዊ መርህን የሚከተሉ አይመስልም ነገሮች በፍጥነት እንዲያልቁ ለማድረግ ይጥራሉ ዲፕሎማሲ ደግሞ ትግስትን ይፈልጋል ይባላል አሁን ደግሞ ሳውዲን ከእስራኤል ጋር ሊያስማሙ መንገድ ጀምሯል እየተባለ ነው ሁሉም የአሜሪካ ፕሬዝዳንቶች ለማለት በሚያስደፍር ሁኔታ በፕሬዝዳንትነት ወደ ነጩ ቤተ መንግስት ከገቡ በኋላ የመጀመሪያ የውጭ ሀገር ጉዟቸውን ምናልባትም ለንደን ወይ ደግሞ ካናዳ አሊያም ሜክሲኮ ነው የሚያደርጉት ይባላል የፕሬዝዳንት ትራምፕ ግን ከዚህ ይለያል በ2017 ወደ ስልጣን ሲመጡ የመጀመሪያው ጉዟቸውን ወደ ሳውዲ አረቢያ ነበር ያደረጉት አሁንም ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ የመጀመሪያ የውጭ ሀገር ጉዟቸው ወደ ሳውዲ አረቢያ አድርገዋል ጥያቄው ሳውዲ አረቢያ ለምን በፕሬዝዳንት ትራምፕ ተመረጠች እሳቸው ቢሆኑስ በዚያ ምን ለማሳካት የሚፈልጉት ነገር አለ የሚለው ነው በ2017 ወደ ሪያድ ከሄዱ በኋላ ሳውዲ በአሜሪካ $600 ቢሊዮን ኢንቨስት እንደምታደርግ ገልጻ ነበር በአመቱ ማለትም በ2018 የሪያዱ ንጉስ መሐመድ ቢን ሰልማ በዋይት ሃውስ በነበራቸው ቆይታ ፕሬዝዳንት ትራምፕ አሜሪካ ለሽያጭ ያቀረበቻቸውን የጦር መሳሪያ ሜኒው ይዘው ይሄኛው $3 ቢሊዮን ይሄኛው ደግሞ $520 ቢሊዮን ያኛው ደግሞ $530 ቢሊዮን ናቸው እያሉ የጦር መሳሪያም ሲያሻሽጡ በወቅቱ ተመልክተናቸው ነበር እናም ፕሬዝዳንት ትራምፕ አሜሪካ ብዙ ቢሊዮን ዶላሮችን ከሳውዲ እንድታገኝ ሲያደርጉ ሳውዲ ደግሞ የፖለቲካ ድጋፍ እንዲደረግላት ነበር ስምምነታቸው ይህንንም ማሳካት ችሏል ፕሬዝዳንት ትራምፕ ሰሞንኛው ጉዟቸው ደግሞ በሳውዲና በእስራኤል መካከል ያለውን አለመግባባት ለመለወጥ ነው ተብሏል ትራምፕ ተሳክቶላቸው ይህንን ካደረጉ ምዕራብ ኤዥያን ለአንዴና ለመጨረሻ ጊዜ የሚለውጥ ተግባር እንደፈጸሙ እንደሚቆጠርላቸው እየተነገረ ነው በዚህ ሽምግልና ላይ በዚህ ደግሞ ሌላ ውጥረት ላይ ያለው ትራምፕ ለኢራን ጥቂት የማሰቢያ ቀን ብቻ ሰጥቻለሁ ቢሉም አሁን የዲፕሎማሲው የቃላት ንግግሩ ከዚህ በላይ መጓዝ እንደማይችል በሁለቱም በኩል እያየን ይመስላል እናም ጣቶች መጫን የሌለባቸውን ተጭነው ለነገሮች ፍጻሜ እንዲያመጡ የተመረጡም ይመስላል ፕሬዝዳንት ትራምፕ ምርጫ ይህ ባይሆንም በቃ ምን ላድርግ ልገደድ ነው ሲሉ የቴህራን ሰዎችም አጸፋው የከፋ እንደሚሆን በመግለጽ ላይ ናቸው ኢራን ከዚህ ቀደም የቃሲም ሱሌማኒን ደም ለመመለስ ፕሬዝዳንት ትራምፕን በምርጫ ቅስቀሳቸው ወቅት እንዲገደሉ ሙከራዎችን አድርጋም ትራምፕ ለጥቂት መትረፋቸው ይታወሳል ኢራን ሰሞኑን 85 ሰከንድ በሆነ ቪዲዮ ተጨማሪ በሚሳኤል የተሞላ የምድር ውስጥ ከተማ ገንብታ ማጠናቀቋን እዩልኝ ብላ ይፋ አድርጋለች ቪዲዮው እንዲህ ጀምራል ሁለት የሀገሪቱ የጦር ጀነራሎች ክፍት በሆነች ጂፕ መኪና እየነዱ የምድር ውስጥ የሚሳኤል ከተማዋን ሲጎበኙ ይታያል ከዚያም ከመኪናው ወርደው በእስራኤል ሰንደቅ ዓላማ ላይ ተረማምደው ሲሄዱም ይታያሉ ይህ ትልቅ መልእክት አለው ለእስራኤል ጀነራሎቹ አሁን ኢራን ለሁሉም ነገር ዝግጁ ነች የሚል መልእክት አስተላልፏል በዚህ አትገረሙ ገና ለተከታታይ 2 ዓመታት በየሳምንቱ እንደዚህ አይነት የሚሳኤል ከተማ ያለማቋረጥ እንገነባለን ፍላጎታችን ይህ ነው ብለዋል ጀነራሎቹ ይህን ያዩት ፕሬዝዳንት ትራምፕ አሁን ለኢራን 2 ምርጫ ሰጥቷል በኒውክሌር ፕሮግራሟ ጉዳይ አዲስ ስምምነት ማድረግ ወይ ደግሞ አይታው የማታውቀውን ማዕት ለመቀበል መዘጋጀት የሚል
ኢራን ገነባሁት ብላ የተመጻደቀችበትን የምድር ውስጥ የሚሳኤል ከተማ ዶግ አመድ የሚያደርግ ባንከር ባስተር ቦምብ ተብሎ የሚጠራ መሳሪያ ባለቤት ነች አሜሪካ። ይህ ቦምብ ወደ ምድር ሰርስሮ መግባት የሚችልና በምድር ውስጥ ኢላማ ያደረገውን የትኛውንም ነገር ማፈንዳት የሚችል ነው። አንዱ ባንከር ባስተር ቦምብ ብቻ ሁሉንም ነገር ወደ ዜሮ የመለወጥ አቅም አለው የተባለ ሲሆን ኢራንን ጭንቅ ውስጥ ከቷታልም እየተባለ ነው። ይሄው ቦምብ የሂዝቦላህ መሪ የነበረውን ሐሰን ናስረላህ የተገደለበት እንደሆነም ይታወቃል። ሐሰን ናስረላህ 60 ፊት በሆነ የምድር ውስጥ ጉድጓድ ላይ እያለ ነበር እስራኤል በባንከር ባስተር ቦምብ መግደል የቻለችው። ምናልባት የኢራን የምድር ውስጥ የሚሳኤል ከተማ መገኛ ቦታቸው በውል ተለይቶ በእስራኤልም ይሁን በአሜሪካኖች ባለመታወቁ ለኢራን ለጊዜውም ቢሆን ረፍት ሊሰጣት ይችላል። ነገር ግን የታወቀለት ሁሉም ነገር ወደ ዜሮ ይለወጣል ነው እየተባለ ያለው። ፕሬዝዳንት ትራምፕ አሁን ከምን ጊዜውም በላይ የአያቶላ ስርዓትን እያራዱት እና እያሸበሩት ይገኛሉ። አሜሪካ ጦሯን በቴህራን በቅርብ ርቀት ላይ ማስፈሯ ነው ኢራንን ረፍት የነሳት ጉዳይ። ይህን ተከትሎም የአያቶላ ሆሜኒ አስተዳደር በእስራኤል ላይ እንዲሁም በህንድ ውቅያኖስ ባለው የእንግሊዝና አሜሪካ ጦር ላይ ሚሳኤሎቿን ልታስወነጭፍ ከጫፍ ላይ መሆኗን በመግለጽ ላይ ያለችው